ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት ሁሉ ይድረሳችሁ እያልን የሐምሌ 10 ቀን 2018 ዓ.ም የጣና ቴሌቪዥን የምሽቱን ዜናችን ርዕሶቹን አስቀድመን እናስደምጣችኋለን። በጎንደር ወገር አውራጃ የአማራ ፋኖ ብሔራዊ ንቅናቄ አካሄደውን ተጋድሎና በውጊያው የተገኙ ውጤቶችን የሚያቀርበውን ዝርዝር ዘገባ ይዘነዋል። በወሎ ወግዲ አካባቢ የአማራ ፋኖ ብሔራዊ ንቅናቄ አካሄደውን ተጋድሎና በውጊያው ዙሪያ የወጡ መረጃዎችን የሚያስቃይ ዘገባም ይኖረናል፣ ይደመጣል። ከከሚሴ ወደ ፍራታና ግድም ባቀናው የብልጽግና ኃይል ላይ እርምጃ የወሰደበት የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በውጊያው ዙሪያ ያደረሰንን መረጃ ዝርዝሩን ይዘነዋል፣ ታደምጡታላችሁ። በህወሓትና በቀድሞ አባላቱ ከመቀሌና ከአዲስ አበባ እየወጣ ያለው የቃላት ጦርነት ቀጥሏል። በጻድቃን የተጠራውን ተቃውሞ በተመለከተ ህወሓት አቋሙን አሳውቋል። በክልሉ እየተስተዋለ ያለው የፖለቲካ ሁኔታና በቀጠናው ላይ ሊያሳድር ስለሚችለው ተጽዕኖ የሚያብራራ ትንታኔ አዘጋጅተናል። እነዚህንና ሌሎች ዜናዎችን አካተናል። እስከ ፍጻሜው አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። የፋኖ ታላቅ ተጋድሎ በጎንደር ወገር አውራጃ ተከታታይና በጀብድ የታጀቡ ተጋድሎዎችን በማካሄድ ለብልጽግናው ሰራዊት ፈተና የሆነው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ጎንደር የበጋሻው ክፍለ ጦር ከጎንደር አንድነት ማግስት ባካሄደው ተጋድሎ የኦሮሞ ብልጽግናውን ሰራዊት ከባድ ኪሳራ አድርሶበታል። የኦሮሞ ብልጽግና ሰራዊት ከፍተኛ ቁጥር ያለው ሰራዊቱን ጭኖ ወደ ቀጠናው ማለትም ወደ ዳዋ እና አምቦበር የገባው አጼ ፋሲለደስ ብርጌድን ለመክበብና ለማፈን ነበር። የጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር ያደረገውን በጀብድ የተሞላ ተጋድሎ ለጣና ቴሌቪዥን የገለጸው የክፍለ ጦሩ ህዝብ ግንኙነት ኃላፊ አርበኛ ታድሎ ለጣና ቴሌቪዥን እንደገለጸው ውጊያው የተጀመረው ከሌሊቱ 10 ሰዓት ነበር ብለዋል። አርበኛ ታድሎ ሲቀጥልም ጠላት ኃይሉን ያንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር ጎንደር የበጋሻው ክፍለ ጦር አህድ የሆነችውን አጼ ፋሲለደስ ብርጌድን ለማፈን ነበር። የጠላት ኃይል ዛሬ ሌሊት ዝናብና ጉምን በመጠቀም ከመገጭና ጠዳ ከተሞች አለኝ የሚለውን ኃይል በመያዝ ከጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር ቀበሌዎች ላይ ጥቃት ለመሰንዘር አስቦ የተንቀሳቀሰ ሲሆን በተቀናጀ መልኩ የመልስ ምት ተከፍቶበት በከፍተኛ ኃይሉን አስመትቶ ወደ መጣበት ተመልሷል ሲል ገልጿል። የብልጽግና አዋጊዎች መገጭ ወንዝ ስለሞላ ዝናብና ጨለማ ስለሆነ የአጼ ፋሲለደስ ተዋጊዎች ይዘናጋሉ ብለው አስበው ነበር ጦር ያዘመቱ ሲል የሚናገረው አርበኛ ታድሎ ጠላት አዳሩን በጨለማ ሲጓዝ አድሮ የክፍለ ጦራችን ዘመቻ መሪ አርበኛ ሞላ ከፌን ለመግደል በማሰብ ከንጋቱ 10 ሰዓት ላይ ተኩስ ቢከፍትም የጎንደር የበጋሻው ክፍለ ጦር መሪን ለመክበብ የመጣውን የጠላት ሰራዊት በትንትኑን አውጥተው ወደ መጣበት መልሰውታል ብለዋል። በአማራ ህዝብ ላይ የተከፈተውን የዘር ማጥፋት ጦርነትና የተራዘመ ጦርነት ተልዕኮ ይዞ የገባው የኦሮሞ ብልጽግና ሰራዊት ከ25 በላይ አባላቱ ከጥቅም ውጭ መሆናቸው ታውቋል። በርካታ የነፍስ ወከፍ መሳሪያ ከነተተኳሹና የደረት ትጥቅ ለፋኖ ገቢ ሆነዋል። የብልጽግናው ሰራዊት በአጼ ፋሲለደስ ብርጌድ ላይ አፈና ለማድረግ ሲመጣ የጎንደር የበጋሻው ክፍለ ጦር አካል የሆኑት ጎንደር ብርጌድ እና ቃኞ ብርጌድ ከፍተኛ አጋርነታቸውን በማድረግ የድሉ አካል ናቸው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ በቅርቡ ፍጹም አንድነቱን ይፋ ካደረገበት ዕለት ጀምሮ በተከታታይ 5 ቀናት ያካሄዳቸውን የውጊያ ተጋድሎዎችን በከፍተኛ ጀብዱ ፈጽሟል። ይህን የጎንደር ጠቅላይ ግዛት በላይ ዕዝ በጀብድ የታጀበ ተጋድሎ አስመልክቶ የአካባቢው ነዋሪዎች ለጣና ቴሌቪዥን በሰጡት አስተያየት የዛሬ 3 ዓመት የነበረውን የፋኖ ትግል የሚያስታውስ ውጊያ ተመልክተናል። ይህ አንድነታቸው ደግሞ የበለጠ ወደፊት አካባቢውን የሚያስከብር ተጋድሎ እንጠብቃለን። የህዝብን ቋሚ ጠላት ኃይሎችንም በሚገባ ለይተው በመታገል የህዝብ አደራን እንደሚወጡ እምነት አለን ብለዋል። የፋኖ ታላቅ ጀብዱ በወሎ ወግዲ የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አፄ ምኒልክ ዕዝ ታላቅ ጀብዱ የፈጸመበትን ተጋድሎ አካሂዷል። የዕዙ 105ኛ ኮር 45ኛ መብረቅ ክፍለ ጦር ውጤታማ የተባለውን ተጋድሎ ያደረገው በወግዲ ወረዳ ሲሆን በተጋድሎም የብልጽግናውን ሰራዊት ከባድ ኪሳራ እንዳደረሰበት አስታውቋል። ወግዲ ወረዳ የ3 ጠቅላይ ግዛቶች ማለትም የጎጃም መርጦ ለማርያምና የሸዋ ደራ ወረዳን ጨምሮ ከወሎ ጠቅላይ ግዛት ጋር የሚያዋስን መሆኑ የሚታወቅ ሲሆን የአፄ ምኒልክ ዕዝ 105ኛ ኮር 45ኛ ክፍለ ጦር የሚንቀሳቀሰውና የተደራጀውም የሶስቱም ቀጠና ኃይልን በማሰባሰብ ነው። በዚህ መልኩ የተደራጀው የአፄ ምኒልክ ዕዝ 105ኛ ኮር 42ኛ ክፍለ ጦር በብልጽግናው ሰራዊት ላይ ተከታታይና በድል የታጀበ ተጋድሎ ሲያደርግ መቆየቱ ይታወሳል። በዛሬው ዕለትም የተለመደውን በጀግንነት የተሞላ ተጋድሎ ማካሄዱን የዙ ህዝብ ግንኙነት መምሪያ ተናግሯል። 45ኛ መብረቅ ክፍለ ጦር ከወግዲ ባሻገር ወደ አጎራባች ወረዳዎችና ወንዝ ተሻግሮ ወደ ደራ እንዲሁም መርጦ ለማርያም በመጓዝ ከወገን ኃይል ላይ እየተቀናጀ
የተቀናጀ የጠላትን አከርካሪ የሚሰብር ሰራዊት ያለበት ክፍለ ጦር ነው ሲል የክፍለ ጦሩን ተጋድሎ የገለጸው የአጼ ምኒልክ ዕዝ የህዝብ ግንኙነት መምሪያ መብረቅ በጠላት ላይ መብረቃዊ ጥቃት ለመፈጸም ያስችለው ዘንድ የሰለጠነና የበቃ ሰራዊት ገንብቶ ከዓመት እስከ ዓመት በታላቅ ጀብድ ደምቆ እየተጓዘ ያለ ክፍለ ጦር ነው። ይህ በእንዲህ እንዳለ በዚሁ ወሎ ቤት አማራ ጠቅላይ ግዛት የአጼ ምኒልክ ዕዝ 303ኛ አሳምነው ኮር ጋሸና ዙሪያ ታላቅ ጀብድ ፈጽሟል። ፋኖ ድሉን የተቀዳጀው የብልጽግናው ሰራዊት መነሻውን ከጋሸና በማድረግ ወደ ላሊበላ ሬሽን ለማሳለፍ እየተንቀሳቀሰ በነበረበት ሰዓት ነው። የደፈጣና የቆረጣ ውጊያውን በማካሄድ የብልጽግናው ሰራዊት ሰዋዊና ቆሳዊ ኪሳራ ያደረሱበት የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ አጼ ምኒልክ ዕዝ 303ኛ አሳምነው ኮር 19ኛ እሸት ክፍለ ጦርና 16ኛ ነብሮ ኮማንዶ ብርጌድ በጋራ በመቀናጀት ነው። ውጊያው ዛሬ ከረፋዱ 4 ሰዓት እስከ ቀኑ 9 ሰዓት ተኩል ድረስ የዘለቀ ሲሆን በላስታ ወረዳ ቀበሌ 25 ድብኮ ከተማ ልዩ ቦታው ጸጋይ ተራራ፣ ደጎሮ ማርያም ተራራና ገብርኤል ተራራ ውጊያው የተካሄደባቸው ቦታዎች ናቸው። የፋኖ ብርቱ ክንድ አቅሙን ያሳጠው የብልጽግናው ሰራዊት ተጨማሪ ኃይል ከላሊበላ በኩል ለማስገባት ሞክሮ ነበር። የህዝብ ግንኙነት መምሪያው አክሎም ለድጋፍ ሰጭነት በስተጀርባ የመጣውን ጠላት ቦታ በመዝጋትና ምሽጉ ላይ እንዳይንቀሳቀስ በማድረግ የ21ኛ ተከዜ ክፍለ ጦር 2ኛ ሻለቃ ተሳትፈው ግዳጃቸውን በሚገባ ተወጥተዋል። በአጠቃላይ በዛሬው ዕለት በተካሄደው ውጊያ 16 የጠላት ኃይል እርምጃ ሲወሰድበት ከ20 በላይ ቆስለኛ ሆነዋል ሲል ተናግሯል። ከኬሚሴ የወጣው ጦር በፋኖ ተመታ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ መነሻውን ከኦሮሞ ብሔረሰብ አስተዳደር ዞን ኬሚሴ ተነስቶ ወደ ኤፍራታና ግድም የገባውን የብልጽግና ሰራዊት ከባድ ኪሳራ ደረሰበት። የሸዋ ጠቅላይ ግዛት አሳምነው ዕዝ ህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለጣና ቴሌቪዥን በላከው መረጃ በሸዋ ጠቅላይ ግዛት በኤፍራታና ግድም መነሻውን ከኦሮሞ ብሔረሰብ ዞን ያደረገው የብልጽግናን ተልዕኮ የያዘ የጠላት ኃይል ከባድ ምት ተመቶ ወደ መጣበት ተመልሷል ብሏል። የህዝብ ግንኙነት መምሪያው አክሎም ከይፋትና ጥሙጋ አውራጃ ተቆርሶ የኦሮሞ ብሔረሰብ ዞን ከተባለው በጤና ሰንበቴ አካባቢ ተነስቶ እንቅስቃሴ ያደረገው የጠላት ኃይል ወደ አርሶ አምባና ዘንቦ ነበር ያቀናው። የጠላት ሰራዊት ወደ ቀጠናው የገባው የባዲንን ፖሊስ፣ ሰላም አስከባሪ፣ ሚሊሻ የሚባሉትን ኃይሎች በማሰባሰብ ነበር። በዚህ መልኩ ወደ ቀጠናው የገባው የጠላት ኃይል በንጹሃን አርሶ አደሮች ተኩስ ከፍቶ ጉዳት አድርሷል ሲል ተናግሯል። የሸዋ ጠቅላይ ግዛት አሳምነው ዕዝ የአባት አርበኞች ጦር እንዳለ ሻለቃና በ7 ለ7 ክፍለ ጦር ሻምበሎች የተውጣጣ ኃይል በብልጽግናው ሰራዊት ላይ የተቀናጀ ውጊያ በማድረግ ታላቅ ጀብድ ሊሰሩ ችለዋል። የጠላት ሰራዊት የመጣበት ዋናው ምክንያት ሊዘርፍና ቤት ሊያቃጥል ነበር ሲል የገለጸው የዙ ህዝብ ግንኙነት መምሪያ ለዚህ ዓላማ የመጣውን ወራሪ የጠላት ኃይል ሰራዊታችን በክንዱ መክቶ ጠላትን ከባድ ኪሳራ ካደረሰበት በኋላ ወደ መጣበት ሸኝቶታል ብሏል። የብልጽግናው ሰራዊት ለወረራ ሰራዊቱን ያከማችባቸው የኦሮሞ ብሔረሰብ አስተዳደር ዞን ቀበሌዎች ማለትም በጤ ሰንበቴና ከሚሴ ከዚህ ቀደም የሸዋ ጠቅላይ ግዛት አካል የነበሩ ሲሆን ወደ ብሔረሰብ አስተዳደር ዞን ያካለላቸው በአቶ መለስ ዜናዊና ሌንጮ ባቲ የሚመራው ኮሚቴ በባዲን አስፈጻሚነት መሆኑ ይታወሳል። በዚህ መልኩ የብሔረሰብ አስተዳደር ዞን ተብለው የተካለሉት እነዚህ አካባቢዎች በአሁኑ ሰዓት የአክራሪ አማራ ጠል ኃይሎች መፈልፈያ ብቻ ሳይሆን ትርፍ አምራቹን የይፋትን አርሶ አደርን የኦሮሞ ብልጽግናን መንግስት ተገን በማድረግ የሚዘርፍ የሚያወድሙና የሚያሳድዱ አክራሪ አማራ ጠል ኃይሎች መገኛ ሆነዋል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ በዛሬው ዕለት በተቀናጀ ኃይል መጥቶ የመለሰው ከእነዚህ ቀበሌዎች ተነስቶ የተለመደውን የማውደም ተልዕኮ ይዞ የተንቀሳቀሰውን የጠላት ሰራዊት ነው። የህወሓትና የቀድሞ አባላቱ መቋጫ ያጣው ትርምስ። ህወሓት መከፋፈሉን ተከትሎ የቀድሞ ስራ አስፈጻሚዎቹንና ማዕከላዊ ኮሚቴ አባላቱ ከኦሮሞ ብልጽግና ጋር ተስማምተው አዲስ አበባ ላይ ስምረት የሚባል ፓርቲ ሲመሰርቱ፣ ተቆርጦ የቀረው የአድዋው ቡድን ደግሞ የአማራ ርስቶችን ለመውረርና ከኢትዮጵያ ለመገንጠል የጦርነት ዝግጅት እያደረገ ነው። የአድዋው ቡድን ለጦርነት የሚያደርገውን ዝግጅት አስመልክቶ ዓለም አቀፍ ጫና የበዛበት ሲሆን የትግራይ ክልል ተወላጆችም ጦርነትን ሽሽት ወደ አዲስ አበባና ሌሎች የኢትዮጵያ ክፍል በጅምላ እየፈለሱ ይገኛሉ። ይህን የወጣቶችን ፍልሰት ለመከላከልም ወላጆችን አግቶ ከመያዝ ባለፈም ከባድ የተባለለትን አዋጅ ይፋ ማድረጉ ይታወሳል። ከክልሉ የወጡ ወጣቶችንም ከኢትዮጵያ ወጣችሁ ወደ አገራችሁ ትግራይ ተመለሱ ሲሉ የቡድኑ ሊቀመንበር ደብረጽዮን መናገራቸው ይታወቃል። ከዚህ ቡድን ያፈነገጠውና ከኦሮሞ ብልጽግና ስርዓት ጋር የተጣመረው ኃይል ደግሞ የቀድሞ የፖለቲካ መሪዎችንና ወታደራዊ አዛዦችን በመያዝ ጦርነት ይቁም፣ ህወሓት ይውደም የሚል መርህ ያለው
የተቃውሞ ሰልፍ በአዲስ አበባ ከብልጽግና ጋር በመስማማት አዘጋጅቷል። ሰልፉ ነገ በአዲስ አበባ የሚካሄድ ሲሆን ህወሓት በበኩሉ ይህንን ሰልፍ አስመልክቶ ተቃውሞውን ሲገልጽም በአዲስ አበባ የታቀደው ሰልፍ በትግራይ ላይ ያነጣጠረ ግልጽ ጦርነት ለመክፈት ያለመ ነው ሲል በቃል አቀባዩ በኩል ገልጿል። የህወሓት ቃል አቀባይ አቶ ሚካኤል አስግዶም ነገ በአዲስ አበባ ሊካሄድ ስለተዘጋጀው የብልጽግናና የስምረት ፓርቲ ሰልፍ ሲናገሩ በአዲስ አበባ ሊካሄድ የታቀደው ሰልፍ በትግራይ ላይ ያነጣጠረ ሲሆን በትግራይ ግልጽ ጦርነት እንዲጀመር የሚጠራ ነው። ይህንንም ጉዳይ ህዝቡ በግልጽ ሊረዳው እንደሚገባ ሲሉ አሳስበዋል። የህወሓቱ ቃል አቀባይ አቶ ሚካኤል አክለውም ሰልፉ በዋናነት በጂኖሳይዳዊ አብይ አህመድ አገዛዝ የተዘጋጀ በገንዘብ የተደገፈና እየተንቀሳቀሰ ያለ እንቅስቃሴ ነው። ሰልፉ ቀደም ሲል የተፈጸመውን ጂኖሳይድ ለማስቀጠል በትግራይ ላይ ግልጽ ጦርነት ለማወጅ ዓለም አቀፉ ማህበረሰብ ለማሳሳት በትግራውያን መካከል ክፍፍል ለመፍጠርና እርስ በርስ ግጭት ለማስነሳት የታለመ ነው። በዚህ እንቅስቃሴ የሚተባበሩ የትግራይ ተወላጆችም ከድርጊታቸው ይረፉ በማለት ተናግረዋል። የኦሮሞ ብልጽግና መንግስትና የህወሓት ፍንካች የሆነው ስምረት ፓርቲ በጋራ አዘጋጅተው ጄኔራል ጻድቃን የሚያስተባብሩት የነገው ሰልፍ በትግራይ ጦርነት ይቁም፣ የፕሪቶሪያ ስምምነት ይከበር የሚል እንደሆነ አስተባባሪዎቹ ቢገልጹም የህወሓቱ ቃል አቀባይ አቶ ሚካኤል ግን የሰልፉን ይዘት ቀይረው ተናግረዋል። የደብረ ጽዮን ህወሓት ጦርነቱን በተመለከተ አቋሙን ይፋ ያደረገ ሲሆን ይህን አቋሙንም ለአሜሪካው አምባሳደር አርቪን ማሲንጋ ገልጾላቸዋል። ይህ የህወሓት አቋም ደግሞ የአማራ ርስት የሆኑትን ወልቃይት ጠገዴ፣ ጠለምትና ራያን መልሶ በወረራ መያዝ መሆኑን ተናግረዋል። እነዚህን ግዛቶች የማያገኝ ከሆነ ግን የጦርነት እቅዱን እንደማይቀይር ገልጿል። ከህወሓት ተገንጥሎ ከኦሮሞ ብልጽግና ጋር የተጣመረው የስምረት ፓርቲ አባላትም የአማራ ህዝብ ርስቶችን መውረርን በተመለከተ ከህወሓት የተለየ አቋም እንደሌለው ይታወቃል። ሆኖም ሁለቱ ቡድኖች የማያባራ የእርስ በርስ ትርምስና ዘለፋ እያካሄዱ ቀጥለዋል። የመቀሌውን ቡድን የአስመራው መንግስት ሲደግፈው፣ የስምረቱን ቡድን ደግሞ የኦሮሞ ብልጽግና መንግስት ሁለንተናዊ ድጋፍ የሚያደርግለት መሆኑ ይታወቃል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የሰዓቱ ዜናችን የተከታተላችሁትን ይመስል ነበር። ምርጫችሁ ስለምታደርጉን ከልብ እናመሰግናለን። ጤና ይስጥልን።